ሀቢ የሚባሉትና አህባሾች በአንድ ላይ ኢላሀ ኢላላህ ነው የሚያመልኩት። ምክንያቱም ሙስሊም ናቸው። አንድ ፈጣሪ ነው የሚያመልኩት አይደለም እና በመልእክተኞች ነው የሚያመልኩት አይደለም። ምንድነው አይደለም። ያንቺ አላህና የነሱ አላህ ይለያያል። ያንቺ አላህ ከአርሽ በላይ ነው፣ እጅ እግር ባት ያለው ነው። የነሱ አላህ ደግሞ እጅ ባት እግር ያለው አይደለም። የኔ ጌታ ፍጡር አይደለም። ያንቺ ጌታ ቆይ ያንቺ ጌታ አይን አለው የለውም? ክርስቲያን ቪዲዮ ከፈተልኝ ጠፋብኝ። ኤልያስ ቪዲዮ አለ አለኝ። መሪዎቻችሁ እንዴት እንደሚያስተምሩ በዛው ትማራላችሁ። ተራ ኡስታዞች ሳይሆን መሪዎቻችሁ ዋናዎቹ ማለት ነው። እንዳትለው አላህ እጅ የለውም እግር የለውም አትበል። ተዓጀብ ማአላህ ዐዘ ወጀል ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው። ቁርአኑ ያለውን ተቀበል ወይስ የአላህን እጅና እግር ሄደህ አረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለግነው? ይሄ እኛ ማንነት አይደለም። ነብዩ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። ባቱ በሚከፈትበት ዕለት ቢሆነ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለህ ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልን አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራልናለህ። መጃዝይ ብለው ማለት መንፈስ ማለት እንደው መንፈስ የሌለው ነው መንፈስ ነው የሚለው አላህ ሐቂቅይ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው፣ የአላህ ፊት መንፈስ ነው፣ የአላህ ዛቱ መንፈስ ነው፣ የአላህ እግሩ መንፈስ ነው። ያ ሐቢቢ ያችን ሰላዋቱ ረቢ ወሰላሙ አልነገሩም። እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባቸው ተሳስቶ የሚያሳስር ያቀባም አላሁ ጀለ ወዐላ ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ثم تقول ቀጢን 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 በቃኝ 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 ትላለች። ስለዚህ ብሏል። ኦኬ ሰይማን ሰማሽ? ያው ሰምቻለሁ። ስለዚህ አላህ እጅ አለው፣ አላህ እግር አለው፣ አላህ ባት አለው፣ አላህ ይገልጣል ባቱን። ይሄንን አይደለም የሚሉ ማን ናችሁ እናንተ? ትስማሚያለሽ? በሱ አሁን በሸከለ ያስተስማማለሽ እንትን ነው እፎይ ፈጣሪ ያያል ማለት ፍጡር ነው ማለት አይደለም። እኔ አልወጣኝም እኮ ፍጡር ነው አይደለም አልወጣኝም። ምክንያቱም ኖ ሽሽትሽ አሁን ገባኝ። በቃ እኔ ፍጡር እያልኩት አይደለም። እስቲ ማለት ፈጣሪ ያያል ባይ ኖሮ እኛን ይፈጥረን ነበር አላልንሽማ። እኛ ያላልነው ማለት ነው። ግን ያያላው የሚያየው ግን እሺ ጠይቀኝ። አይን የሚባል አካል አለው አይደለ? እሺ የእኛውን አዳምጪው እና ይገባሻል ምን ለማለት እንደሆነ። ቀጥይ ቆይ የእኛውን አዳምጪው። እነዚህ ሙሸቢሆች አላህ ሱብሓነሁ ወተዓላ ከፍጡራን ጋር የሚያመሳስሉት ሁሉ ያለ ሀፍረት ከሚጠቅሷቸው ጸያፍ ንግግሮች መካከል ነብዩና ሙሐመድ አለይሂ ሰላቱ ወሰላም ሐዲታቸው ላይ يضع رب العزة فيها قدمه የሚለውን ሐዲት ይጠቅሱና አላህ ሱብሓነሁ ወተዓላ ጀሃነም ውስጥ እግሩን ያስገባል ብለው ይናገራሉ። አላህ ይጠብቀንና ልክ ይህ ሰው እንደሚለው ማለት ነው። سيدع قدمه الشريف على وسط جهنم ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል። በመሰረቱ ይህ ንግግር ውድ ወንድሞችና እህቶቼ ሁለት ጸያፍ እምነቶችን የያዘ ነው። አንደኛው ለአላህ ሱብሓነሁ ወተዓላ እግር የሚባል ክፍለ አካል ማጽለቅ ሲሆን፣ ሁለተኛ ጀሃነም ይገባል ማለታቸው ነው። ለነዚህ ሰዎች ሶስት ነገሮችን ማለት ፈልጋለሁ። አንደኛ አላህ ሱብሓነሁ ወተዓላ በቁርአን ላይ ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅመዒን በማለት ጀሃነምን በሰው ልጆችና በአጋንንት እሞላታለሁ ብሏል። ታዲያ በእናንተ አባባል መሰረት አላህ ሱብሓነሁ ወተዓላም ጀሃነም ይገባል የምትሉ ከሆነ ልክ እንደ ሰው ልጆችና እንደ አጋንንት እያደረጋችሁት ነው ማለት ነው። አላህ ይጠብቀንና ሁለተኛ እነዚያ ከሃዲያን ሲያመልኳቸው የነበሩት ጣዖቶች ወደ ጀሃነም እንደሚገቡ አላህ ሱብሓነሁ ወተዓላ በቁርአን ላይ ከነገረን በኋላ አስከትሎ ምን ይለናል? ለው ካነ ሃኡላኢ አሊሀተን ማ ወረዱሃ
እነዚያ ጣዖቶች የእውነት አማልክት ቢሆኑ ኖሮ ወደ ጀሃነም ባልገቡ ነበር ይላል አላህ ሱብሓነሁ ወተዓላ። ታዲያ በእናንተ አባባል መሰረት አላህ ሱብሓነሁ ወተዓላ እንደነዚያ ጣዖቶች ጀሃነም ይገባል የምትሉ ከሆነ እንደነዚያ ጣዖቶች አምልኮት የሚገባው አይደለም ማለት ነው። አላህ ይጠብቀንና ሶስተኛ እናንተ የተረጎማችሁበት ፍጡራዊው ትርጉም የኢስላም ሊቃውንት ከተረጎሙት ጋር በቀጥታ የሚጋጭ ነው። ለምሳሌ 300 እንግዲህ በግልጽ ምንድነው የዋሃብያዎችን አላህ ጣዖትን ነው እያላችሁት ነው ብሎ ይሄ አባሹ እየተቃወማቸው ነው። ስለዚህ አንደኛው ለአንደኛው ኮምፕሊትሊ አይቀበለውም። ሰፊ ልዩነት አለ። ሳይመን አንቺ ግን አንድ ነን እያልሽ ነው እና ሜቢ በደንብ ታሪኮችን ወደኋላ መለስ ብለሽ አጥኚ። እሺ ፎያ አመሰግናለሁ። እኔ ያን ያህል እውቀቱ የለኝም። እውቀት ካላቸው ጋር ብትወያይ ጥሩ ነው። ሌላው ነገር ደግሞ እኛ ፈጣሪ ፍጡር አይደለም ነው የምንለው። ምክንያቱም ይሄ ማለት ደግሞ ፈጣሪ አይና ምናምን አለው ቢባል ማየት ፈጣሪውን ማየት ይችላል አይደል? ግን ፍጡር አይደለም። ከጭቃ አይፈጠርም። ፈጣሪ ራሱን ከጭቃ አይፈጥርም። እኛ ፍጡር ስንባል ከጭቃ የተፈጠረን ፍጡር ነን እና ካፈር። ፈጣሪ ግን ከጭቃ ራሱን ይፈጥራል እንደዛ ማለት ፈልጋለሁ። ሳይመን ፈጣሪ ራሱን ይፈጥራል የሚል ራሱን አይፈጥርም እንደዛ ብሎ የሚያምን አካል አለ? የለም። ያው ስለዚህ ክሌም ማድረግ አስፈላጊ አይደለም ማለት ነው። በተለይ እኛ ጋር ሆነሽ ፈጣሪ ራሱን ፈጠረና ፈጣሪ ሆነ የሚል ስለማይኖር ማለት ነው። ማለት ፍጡር ነው ስትለኝ እኮ አንድ ነገር የሚፈጥረው አካል ሊኖር ይችላል። ገባ? ፍጡር ነው ሲባል ፈጣሪ አይን፣ እጅ ምናምን ካለው እኛ ሌላ ሰው እሱን ሊፈጥር እሱን እንዴት እንዳፈረስ ነው ታውቂያለሽ? ኮምፕሊትሊ እኛ ፈጣሪ አይደለም ብለን እንደመደብና አንቺ እያሰብሻለሽ አሁን ፈጣሪ ነው ብለሽ ስላመንሽ ነው እሱን። እኛ ደግሞ በእነኚህ ሎጂኮች መሰረት አላህ ፈጣሪ አይደለም ኮምፕሊትሊ ብለን እኮ እያፈረስን ነው እኛ። አረቦች እኮ ክርስቲያኖች፣ ኦርቶዶክሶች አላህ ብለው ነው የሚጠሩት ፈጣሪያቸውን እንጂ ጂሰስ ብለው አይጠሩም። እንደ ቋንቋው ይለያያል። እሱን የስም መመሳሰል አካል አንድነት ያመጣል ብለሽ ታምኛለሽ? ያመጣል? ምክንያቱም እግዚአብሔር ሳይሆን የሚሉት አላህ ብለው ነው የሚጠሩት። ራይመን የስም መመሳሰል የአካል አንድነት ያመጣል ብለሽ ታምኛለሽ? አንቺ አሁን ለምሳሌ ሳይመን ነሽ ማለት ግልጽ አድርግልኝ። ኦኬ ሳይመን የሚባል ስም አለ አንቺ ሌላ ቦታ ሰንበዲ ሳይመን ብሎ አሜሪካ ውስጥ ቢጠራ ልጁን እናትሽ እና አባትሽ ሳይመን ብለው አንቺን እንደጠሩ ሌሎችም ደግሞ እንደዛ ብለው ቢጠሩ አንድ አካል ነው? እነኛ አካላት አንድ አካል ናቸው? አሜሪካ እና ኢትዮጵያ ያሉት ወይንም ኢትዮጵያ ውስጥ ኦኬ ኢትዮጵያ ውስጥ ሁለት ቤተሰቦች ልጆቻቸውን ሳይመን ብለው ቢጠሩ ስማቸው አንድ ስለሆነ ፊደላቸው ተመሳሳይ ስለሆነ አንድ አካል ናቸው? አይደለንም። መልካም አላህን ለምሳሌ ኢየሱስን አላህ ብለው ሊጠሩ ይችላሉ ከቋንቋ አንፃር ማለት ነው። ዕብራውያን ምዕራፍ 1 ስለ ልጁ ግን አምላክ ሆይ የሚለውን ለምሳሌ ስለ ክርስቶስ አላህ ብለው ይጠሩታል ክርስቶስን ማለት ነው። ያ ማለት ኢየሱስን አላህ ሲሉና እናንተ አላህ ስትሉ አንድ አካል ነው ማለት አይደለም። የአካል ልዩነት አለ። የስም መመሳሰል ሎክ ከቋንቋ አንፃር ቋንቋ ሲተረጎም የሀገሩን ባህል ይይዛል። ገባሽ? አሁን ቋንቋው ሲተረጎሙ መጽሐፉ ሲተረጎም እነኛ አካላት አምላካቸው ምን ብለው የሚጠሩት እንደዚህ ሰው እነሱ በሚችሉት በሚገባቸው ቋንቋ ሲባል ይተረጎማል። ያ ማለት ግን ስሙን ስለተመሳሰለ ለምሳሌ እንግሊዘኛ ላይ ያኛውም ጋድ ይላል ያኛውም ጋድ ይላል። ሙስሊሞችም ጋድ አሉ እኛም ጋድ አለን። ተመሳሳይ ነው እያልን ማለት አይደለም። ሙስሊሞች አላህን ሎርድ አሉ እኛም ሎርድ አሉ። በቃ ሲጻፍ ፊደላቶቹ ተመሳሳይ ናቸው። ኢየሱስና አላህ አንድ ነው ማለት አይደለም። ግን ከቋንቋ አንፃር የኢየሱስ እና ሌላ ለአላህ ሎርድ ስትል ሌላ ፊደል አትጠቀም። ሎርድ የሚለውን በቃ ወይንም ጌታም ስትል ተመሳሳይ እንትን ነው ተጠቀሚው። ከቋንቋ አንፃር ነው። ግልጽ ይመስለኛል።
ስለዚህ አካል ልዩነት አለ። ግልጽ ነው። እና ስለዚህ ስሙን ምንድነው እሱ አንድ ነው አይደለም። ከዛ በኋላ የምትሄጁ ምንድነው የባህሪ አንድነት አላቸው ወይ ስማቸው ላይ መጽሐፍ ቅዱሱ አላህ የተባለበትና ወይንም ጋድ የተባለበትና ቁርአኑ ላይ አላህ ሲባል ወይንም ደግሞ ጋድ ሲባል የተጠቀሰው የአካል አንድነት አለው፣ የባህሪ አንድነት አለው። ለምሳሌ አብን አላህ ብለው ይጠሩታል። አላህ ደግሞ የቁርአኑ በፍጹም አብ ተብሎ ይጠራል። አላህ አብ ተብሎ ይጠራል። በፍጹም አላህ አብ ተብሎ ይጠራል። የቁርአኑ የመጽሐፍ ቅዱሱ ተጠርቷል። ስሟ ብቻ እንትኗ ከቋንቋ አንፃር ከጊዜ በኋላ ሲተረጎም እንደዛ ስለመጣ አይ ያም አላህ ይሄም አላህ አንድ ነው ማለት አይደለም። ወደ ገጠሩ ላይ ስትሄጂ ሙስሊሞችም እግዚአብሔር ሊሉ ይችላሉ። እንደዛም አለ። ሳዲቅና ሳኒ አማርኛ ቁርአን ነጃሺ ባሳተመው ትርጉም ላይ መግቢያው ላይ በአማርኛ የፈጣሪ ስም እግዚአብሔር ነው ብሎ አስቀምጦታል ቁርአናችሁ ላይ። ስለዚህ እግዚአብሔር ስንል እኛ እግዚ ስንል ገዢ አጋዕዝተ ዓለም ማለት ነው። አብ እግዚአብሔር አብ አባትን ሪፈር እያደረግን ነው። ሄር ስንል መንፈስ ቅዱስን ሪፈር እያደረግን ነው። ጌታ አብ እና መንፈስ ቅዱስን እግዚአብሔር አብ እግዚአብሔር በሚለው ውስጥ ማለት ነው። እግዚ ጌታ ማለት ነው። እግዚ ማለት ነው። እግዚ አብ አባት ማለት ነው። ሄር ማለት መንፈስ ቅዱስ ማለት እያልን ነው። ሶስቱን ስም የያዘ ነው። እናንተ እንደዛ አታምኑ፣ ግን ቁርአናችሁ ላይ በኢትዮጵያ እንደዛ ተብሎ ይታመናል ብሎ ከቶታል። ይሄ ከቋንቋ አንፃር ነው። በኦሮምኛ ለምሳሌ ስወስጂ ዋቃ ይላል። ክርስቲያኖቹም ዋቃ ይላሉ፣ ሙስሊሞቹም ዋቃ ይላሉ፣ ረብ ይላሉ። ዋቄ ፈታውም እንደዛ ብሎ ይጠራል። ተመሳሳይ ነው። ዋቄ ፈታ እምነት ነው። የክርስቲያኑና ዋቄ ፈታው እምነት አንድ ነው። የሚያመልከው አንድ ነው። ዋቄ ፈታውና ሙስሊሙ የሚያመልከው አንድ ነው። ነገር ግን እኮ ሁለቱም ረቢ ብለዋል። አምላካቸው ረቢ የሚል ቃል ተጠቅመዋል። ከቋንቋ አንፃር የሚመጣ ነው ማለት ነው። ይወራረሳል ቋንቋ አንድም ወይንም ደግሞ የዛን ሀገር ሲተረጎም እንደዛ ይሰጣል ማለት ነው። ግን በግሪኩም ሆነ በእንትኑ ላይ እንደዚህ አይደለም ማለት ነው።